ሰላም ጤና ይስጥልኝ ወደ ፋስት ሬት ተከታታዮች ለአሁኑ መደመጥ አለባቸው ናቸው ማያዎች ዘንድ ቀርበናል። በቅድሚያም ዋና ዋናዎቹ አየር ኃይል በህወሓት ላይ እየወሰደ የሚገኘውን ድብደባ አጠናክሮ ቀጥሏል። የድሮን ጥቃት ወደ መሃል መቀሌም ገብቷል። ህወሓት የሚይዘው የሚጨብጠውም መጥቷል። በድሮን ኢላማ ውስጥ የነበሩ የህወሓት ከፍተኛ አመራሮችም አስመራ ከገቡ ማግስት የተፈጸመው የድሮን ጥቃትም ከፍተኛ ወጪ ባወጡበትና ህወሓት በብዙ ተስፋ አድርጎበት የነበረውን ራዳር ያወደመ እንደሆነ እየተነገረም ሲሆን ይህም በህወሓት ቤት ከፍተኛ ድንጋጤና ጭንቀት መፍጠሩም ተነግሯል። ይህንና በብዙ ሲያነጋገር የነበረው የአዲስ አበባ ጉዳይ ላይ አሁንም አወዛጋቢ ሀሳቦች መነሳቸው መቀጠላቸውን ከምክር ቤት አዳራሹ ስለመሰማቱ አክለን ዘንድ ቀርበናል። ላይክ እና ሼር ያደርጋችሁ አብራችሁን ቆዩ ጋበዝን። ወደ ዝርዝሮቹ ተሻገርን። በመቀሌ ከተማ ከባድ የተባለ የድሮን ጥቃት መፈጸሙ ተሰምቷል። ዛሬ ነሐሴ 14 ቀን 2018 ዓ.ም ከረፋዱ 5 ሰዓት አካባቢ መቀሌ ከተማ ዳሮ በተባለ ቦታ ላይ በነዋሪዎች ከባድ የተባለ የድሮን ጥቃት መፈጸሙ ተሰምቷል። ረፋድ 3 ሰዓት የጦር ሄሊኮፕተር አይተው እንደነበር የጠቆሙ ምንጮችም ጥቃቱ ግን የድሮን ይመስላል ብለዋል። መቀሌ የድሮን ጥቃት ለመከላከልም ጂፒኤስ እንዳይሰራ ህወሓት ሲሞክር እንደነበረ መዘገቡ ይታወሳል። የህወሓት ቡድን ከትግራይ ወገናችን ጎራ ነጥቆ ከወርቅ ዝርፊያ ባካበተውና ጸረ ሰላም ኢትዮጵያውያን በለገሱ ገንዘብም ከ176 ሚሊዮን ዶላር በመግዛት መቀሌ ቡሃ አየር ኃይል አካባቢ የተከለው ራዳርን በዚሁ ጥቃት ዶግ አምድ ሆኗል ሲሉም በስፍራው የሚገኙ ምንጮች ገልጸዋል። 3 የምስራቅ አፍሪካ ዜጎችን ጨምሮ የግብጽና የሻቢያ ሰዎች እንዲሁም የቀድሞ የኢትዮጵያ አየር ኃይል የራዳር ባለሙያዎች የነበሩት የህወሓት ታጣቂዎችም በጥቃቱ ሰለባ እንደሆኑም እየተነገረ ይገኛል። በዛሬው ዕለታዊ የምንዛሬ ዋጋ የወደመው ራዳር ዋጋም 28 ቢሊዮን 213 ሚሊዮን 891,200 ብር የሚያወጣ እንደነበርም ታውቋል። የፌዴራል መንግስት የሰላም ጥሪን አልቀበልም ባለ ህወሓትም የጦር ካምፖችና የመሳሪያ ክምችቶች ላይ እርምጃ እየወሰደ እንደሚገኝ የሚታወቅ ሲሆን የዛሬው ጥቃትም የዚሁ እርምጃ አካል እንደሆነ ተጠቅሷል። በመቀሌ ድሮን ጥቃት የተፈጸመው በወልታ አካባቢ ሲሆን አንደኛው ዳሮ በሚባል ሰፈር ሲሆን በተጨማሪም በከተማዋ በሚገኘው አየር ኃይል ካምፕ ሌላ ጥቃትም ተፈጽሟል የተባለው ህወሓት መቀሌና ዙሪያውን በጸረ ድሮን አጥር ያለው በማለት ውጊያ ከመቀስቀሱ በፊት በብዙ ሲያደናጋ የነበረ ቢሆንም ነገር ግን ማክሰኞ ዕለት ከመቀሌ 12 ኪሎ ሜትር ርቀት በምትገኘው አንደርታ ወረዳ ዳንደሬ ቀበሌ አሁን ደግሞ ይባስ ብሎም በመሃል መቀሌና በአየር ኃይል ካምፕ ውስጥ ጥቃት መፈጸሙ ህወሓትን በብዙ ነጥብ ያስጣለ ሆኖ ተመዝግቧል። ህወሓት በሽራይና አህዱ ብሎ ጥቃት ከከፈተ ጊዜ አንስቶ በርካታ ሰራዊቱ በሞትና በምርኮ ያጣ ሲሆን ከምንም በላይ ከግብጽ ተልከው በኤርትራ አድርገው በህወሓት እጅ ገብቶ የነበሩ መሳሪያዎች በአየር ኃይል በተጠና ጥቃትም በአብዛኛው በሚባል ደረጃም ከጥቅም ውጭ መሆናቸውም እየተገለጸ ይገኛል። በሽራይና ውጊያ በርካታ ሚሊዮን ዶላር ያጣው ህወሓትም መሳሪያዎች በመከላከያ እጅ መግባታቸው ዓለም አቀፍ ሚዲያዎች ሳይቀሩ የዘገቡት እውነት ሲሆን አሁን ደግሞ 176 ሚሊዮን ዶላር የወጣባቸው ራዳር ዶግ አምድ መሆኑ ደግሞ ህወሓት ከዚህ በኋላ የቀረው ምንድነው የሚያስብል ጥያቄም ያስነሳል። በትግራይ የሚደረጉ እያንዳንዱ እንቅስቃሴዎች በአየር ኃይል ክትትል ስር እንደሆኑም እየተገለጸ በሚገኝበትና እውነት መሆኑን በተግባር እየተረጋገጠ ባለበት በአሁኑ ወቅትም የድሮን ጥቃት ያስደነግጣቸው ደብረጽዮንና ሌሎችም አመራሮች ወደ መቀሌ ማምራታቸው የተሰማ ሲሆን እዛም ከጽምዶ መሪው ከኢሳያስ ብርቱ ምክክር ያደርጋሉ ተብሎም ይጠበቃል። በተለይም ህወሓት ከመንግስት ጋር መደራደር እንደሚፈልግ እየተገለጸና አማራጭ መላክ መጀመሩ የታወቀ ሲሆን በኢሳያስና በጽምዶ ተጣማሪዎች በኩል ደግሞ ይህ የህወሓት እንቅስቃሴ እንዳልተወደደና ቁጣን እያስነሳ እንደሆነም ይነገራል። በዚህም ማድራድሩን ዳግም ፕሪቶሪያ ይፈጠር በማለት በመሪው ደብረጽዮን በኩል ለአሜሪካ አምባሳደር ኤቨርሰን ማሲንጋ ምልጃ የጠየቀው ህወሓትም ደብረጽዮን አስመራ ከደረሱ በኋላ ግን ይህንን ሀሳብ መተውም ነው የተነገረው። ህወሓት ከኢትዮጵያ ፌዴራል መንግስት ጋር በኬንያ አድርጎታል የተባለውን ሚኒስትራዊ ሰላም ድርድርም ሀሰት ነው የለውበትም በማለት በትናንትናው ዕለት ማስተባበሉ ይታወቃል። ይህንን የህወሓት ማስተባበያ ተከትሎም የተለያዩ የፖለቲካ ምሁራን፣ ጋዜጠኞችና አክቲቪስቶች የተለያየ ምልከታቸውን እያቀረቡ ይገኛሉ። በአንድ በኩል በወቅታዊ የኤርትራና የፋኖ ኃይሎች ሁኔታ ጋር ተያይዞም ድርድሩ ሳያልቅ መረጃው ቀድሞ መውጣቱ በህዝቡ ዘንድ እምነትን ያሳጣል በማለት የተደረገ ማስተባበያ ነው ሲሉ፣ በሌላ በኩል ደግሞ የመካድ ፖለቲካ የህወሓት የተለመደ ታሪካዊ መገለጫ ነው በማለትም የሚተቹ አልጠፉም። በተጨማሪም በርካታ ተንታኞች ጉዳዩን ከቀጠናዊ ጂኦፖለቲካዊና ፍላጎት ጋር በማያያዝ የተነተኑ ይገኛሉ። በተለይም ኤርትራና ግብጽ ኢትዮጵያ ሰላም አግኝታ ትኩረቷ ወደ ቀይ ባህርና ወደ ፍላጎት እንዳታደርግ ይልቁንም ዘወትር ወደ ውስጥ ብቻ እንድታይና በውስጥ ጦርነቶች ችግር ተጠምዳም እንድትቀር ይፈልጋሉ የሚሉት እነዚህ ምሁራን የእነዚህ አገራት ተጽዕኖ እና ስትራቴጂ ህወሓትም ሆነ ሌሎች አካላት ከፌዴራል መንግስቱ ጋር ወደ ሰላም ድርድር እንዳይቀመጡ ትልቅ እንቅፋት እየፈጠሩ መሆናቸውን አስምረውበታል። ደብረጽዮን በትናንትናው ዕለት በአስመራ በመከሩበት ወቅትም ከኢሳያስ ይህን ሀሳባቸውን እንዲያቆሙና ውሸት እንደሆነም እንዲያስተባብሉ ትዕዛዝ እንደተሰጣቸውም እየተገለጸ ይገኛል። በቀጣይ መረጃ አዲስ አበባ የኦሮሚያ ክልል መቀመጫ ሆና በህገ መንግስቱ እውቅና ይሰጥ የሚል በዩነት የያዘውን ምክረ ሀሳብ የሚያስማሙት 120 ቡድኖች ለቡድኑ ከቀረቡ በኋላም እውቅና ይሰጥ ሳይሆን መንግስት ሲቀየር ውጡ ግቡ የሚለው ስጋት እንዳይፈጠር
በህገ መንግስቱ ዋስትና ይሰጥ በሚል እንዲስተካከል የሚል ምክረ ሀሳብ መቅረቡን ተሳታፊዎች ገለጹ። ይህ ሀሳብ የመጨረሻ ውሳኔ ሲነበብ የተሰማ መሆኑ የቃል ማስተባበያም እንዲደረግበት እንደተጠየቀም ገልጸዋል። በሀገራዊ ምክክር መድረክ ላይ በተሳተፉ ተወካዮችና ተመካካሪዎች ዘንድም በአዲስ አበባ ከተማ ሁኔታ በዋስትናና በእውቅና በሚል በርካታ አከራካሪ ምክረ ሀሳቦችም እየቀረቡ መሆኑ ተነስቷል። በዛሬው ተጠናቀቃል ተብሎ የሚጠበቀው ጉባኤም የክልል ጉባኤተኞች ይመካከራል ተብሎ የነበረ ቢሆንም እስከ ትናንት አመሻሽ ድረስ ግን ኮሚሽኑ ያለው ነገር የለም። በሀገራዊ ምክክር መድረኩ ላይም በፌዴራል ከተሞች አጀንዳ ስር የሚመካከሩ ተመካካሪዎች አዲስ አበባ በፌዴራል ተጠሪነት ስር ሆና እንድትተዳደር በሚል ሁሉም በሚባል ደረጃ ስምምነት ላይ ደርሰዋል የተባለው ነዋሪዎችም የራሳቸውን መሪ ማለትም ከንቲባ የመምረጥ መብት እንዲጠበቅም ሙሉ በሙሉ ተስማምተዋል። በአንጻሩም የኦሮሚያ ክልል መቀመጫነትና የመውጣትና የመግባት ስጋት መፍትሄን በተመለከተም ህገ መንግስቱ ላይ የኦሮሚያ ርዕሰ መዲና ተብሎ ይጻፍ እና ክልሎችም ያላቸውን መቀመጫ የመምረጥ ስልጣን ክፍት ሆኖ ለራሳቸው ክልል ሆኖ ይተው በሚል ሁለት አማራጮችም ልዩነት ተይዟል። በ120 አባላት ባሉት አካላት ሲጣጣም የቆየውና ምክረ ሀሳብ ለስራ ቡድኑ ማለትም ለ500 የቀረበው በኋላም በተሳታፊዎች ዘንድ በልዩነት ተይዞ የነበረውን በህገ መንግስቱ የኦሮሚያ መቀመጫ እንድትሆን እውቅና ይሰጥ የሚለው የእውቅና ሳይሆን የዋስትና ይሰጥ በሚል እንዲስተካከልም ተብሏል ሲሉም ተመካካሪዎች ገልጸዋል። አዲስ አበባን ወክለው በፌዴራል ከተሞች አጀንዳ ላይ እየመከሩ ያሉ አንድ ተሳታፊም ለስራ ቡድኑ ከቀረበ በኋላም እውቅና ሳይሆን ዋስትና ሰጥን ያልነው ማለትም የመውጣት የመግባት የመቀመጫ ዋና ከተማ እውቅና ሳይሆን ዋስትና ነው። አሁን እውቅናና ዋስትና አይለያይም፣ ልዩነት አለው። ስለዚህም እኛ እውቅና አላልንም ዋስትና ስጡን ያልነው ብለዋል። ይህ ማለት መንግስት በተቀየረ ቁጥር ክልሉ መቀመጫውን እንዳያጣና ልቀቁ የሚል ስጋትም እንዳይመጣ እንደሆነም አንስተዋል። ተሳታፊው አክለውም ከተመካካሪዎች በኩል ተነስቷል ያሉትን ሀሳብ ከአዲስ አበባ ውጡና ግቡ በሚባል ነገር እንዳይመጣ በሚል መፍትሄ እንዲሰጥ ምክረ ሀሳብ አቅርበዋል ብለዋል። በኢህአዴግ ዘመነ መንግስት ጊዜ የኦሮሚያ መስተዳድር አዲስ አበባ መጥቶ ከዛም አዲስ አበባ የመውጣት አጋጣሚ ነበረ እና ለዛም ዋስትና እንዲሰጠን በህገ መንግስቱ ይጻፍ የሚል ጥያቄ ነበር ሲሉም ገልጸዋል። በመጀመሪያ ደረጃ የተያዘው አማጭም ህገ መንግስቱ ላይ ይጻፍ የሚል እንደሆነም ተሳታፊው አንስተዋል። ርዕሰ መዲናነቱ ህገ መንግስቱ ላይ መጻፍ የለበትም። ምክንያቱም የራሳቸውን መቀመጫ መምረጥ የሚችሉት ክልሎች በመሆናቸው ህገ መንግስቱ ላይ መጻፍ ራሱ የክልሉ ምክር ቤት አሳሪ ሊሆን ይችላል ብለዋል። በተጨማሪም የሁሉም መቀመጫ ክልሎች ህገ መንግስት ላይ ስለማይጻፍ የኦሮሚያ ብቻ ተይቶ መጻፍ የለበትም። ይልቁንም የክልሎች የራሳቸውን መቀመጫ በመምረጥ መብት እንዲኖራቸው ክፍት መደረግ አለበት በሚል ልዩነት ሀሳብ ተነስቷል ሲሉም አዲስ ማለዳ ተናግረዋል። በሌላ በኩል ደግሞ ሁለተኛው አማጭ የኦሮሚያ መቀመጫ ሆና በህገ መንግስቱ ላይ ይጻፍ የሚል መሆኑን አንስተዋል። የኦሮሚያ ርዕሰ መዲና ተብሎ ይጻፍ የሚል አማጭም ቀርቧል። ምክንያቱም ይህ በግልጽ ካልተቀመጠ ነገ ሌሎችም ክልሎች መቀመጫችንን አዲስ አበባ እናደርጋለን ቢሉም ቀውስ ይፈጠራል ብለዋል። ይህ ምክረ ሀሳብ የመጀመሪያው የሚቃወም እንደሆነ የሚያነሱት ተሳታፊውም አዲስ አበባ በኦሮሚያ መሀል ስለምትገኝ ለኦሮሚያ ልዩ እውቅና በመስጠት የኦሮሚያ ርዕሰ መዲና ተብላ በህገ መንግስቱ መጻፍ አለበትም ብለዋል። በሌላ በኩል ደግሞ የኦሮሚያ ርዕሰ መዲና ተብሎ ከተጻፈ ደግሞ ክልሉ ሌላ ስልጣን አካል ውስጥ እንዳይገባም በህግ ወሰን ሊበጅለት ይገባል ብለዋል። ይህ አባባል ከተማዋ እንደ ዋና መዲና የመጠቀም ስጋትን ለመቀነስ ብቻ ታስቦ የተደረገ እንጂ ሌላ ተጨማሪ ስልጣን ለመስጠት እንዳልሆነም በግልጽ መቀመጥ አለበትም ብለዋል። መጀመሪያ አካባቢ ራስ ገዝ ወይንም ነጻ ከተማ የሚል ሀሳብ ተነስቶ እንደነበርና ይህም በብዙዎች ያልተደገፈ መሆኑን ተሳታፊዎቹ ተናግረዋል። ነገር ግን ምክረ ሀሳቡ አጋጣሚዎቹን ነጻ ከተማ የሚል ስላነበቡ ለምን ገባ የሚል ተነስቷልም ብለዋል። አክለውም ነጻ የሚለው ይነሳ የሚል ሀሳብም ቀርቧል ያሉ ሲሆን እንደኔ ግን የሚነሳ አይመስለኝም ብለዋል። ተሳታፊው ቀጥሉና ነጻ ከተማ ማለት ነዋሪው የራሱን መሪ የሚመርጥበት ሁኔታ ሙሉ ኃላፊነት ያለው እንደሆነ በማንሳት ከሌሎች ማለትም ከፌዴራል ወይንም ከማንኛውም አካል ነጻ ሆኖ በሚል መሆኑንም ያነሳል ብለዋል። ተሳታፊው አክልም የፌዴራል ከተሞች አጀንዳ ከሁሉም አጀንዳዎች የተሻለና በደንብ የተጠቃለለ ተደርጎ የተጠናቀቀ አጀንዳ ነው ተብሏል ብለዋል። የተወዳጆቻችን ቤተሰቦች ለእናንተ ይመጥናሉ በታደንጧቸው ታተርፉባቸዋላችሁ ብለን የመረጥናችሁ ተመልካቾቻችን እስካሁን ደምጣችኋቸው ነበሩ። በተመሳሳይ ሀገርና ቀጠናዊ ጉዳዮችን እስክንገናኝ ቸር ቆዩ።